ያለው ገነት من أنت لان ما أنت بلو يطيق فأقول أنا محمد إني محمد نني له نمالو فيقول الخازن يهتباك ملاك من إلال أمرت أن لا أفتح لأحد قبلك يا محمد هو كأنت بفيت لليلة لما أنا من دال كفت تازجان تاني يتبكون وسكت مدابلو إنا قرأنا أنت كتفتر الشبك جزال ستويه ملاك محمد سيمتانا سياسكفته درس لا تكفتبلو يتبك أنا عنه የሚገርማችሁ ይሄን ቃል ራሱ የሚሉት መካከል የዛኔ ትንሣኤ ቀን ማን ነው ገነትን የሚያስከፍትልን ተብሎ ሲጠየቁ አዳም ይጠየቃል፣ ወደ ኖህ ያስተላልፋል። ኖህ ይጠየቃል፣ ወደ አብርሃም ያስተላልፋል። አብርሃም ይጠየቃል፣ ወደ ሙሴ ያስተላልፋል። ሙሴ ይጠየቃል፣ ወደ መሲሁ ያስተላልፋል። መሲሁ ይጠየቃል፣ ወደ ሙሐመድ ላይ ደርሶ ነው ገነትን የሚያስከፍተው ብሎ ራሱ ነው የሚመሰክረው የሚናገር የትንሣኤ ቀን ስለዚህ የዛኔ አና ያኔ فاستفتح الجنه قال በቃል የዛኔ የገነትን በር እኔ ያስከፍታታለሁ አሉ። ስለዚህ ስለራሳቸው ነብዩ ሰለላሁ ዐለይሂ ወሰለም በደንብ አድርገው ያውቃሉ የገነት እንደሆኑ የገነትን ትልቁን ክፍል እንደሚወርሱ ተናግረዋል። ልክ ነው የገነት በር በእርሳቸው እንደሚከፈት ተናግረዋል። ስለእናንተስ ከተባለ ስለኛም ነብያችን ሰለላሁ ዐለይሂ كل امتي يدخلون الجنه قال በቃል የኔ ተወለዶች ወደ ገነት ገቢዎች ናቸው ብለው ተናግረዋል። نحن الآخرون السابقون አሉ እኛ ኋለኞቹ ነን ፊተኞቹ ነን አሉ። ኋለኞቹ ነን ፊተኞቹ ነን ብለው ተናገሩ። ኋለኞቹ ነን ማለት ነው ከትውልድ ሁሉ ኋላ የመጣነን ማለት ነው። ፊተኞቹ ነን ማለት ነው የትንሣኤ ቀን ፊተኛ ሆነን ወደ ገነት የምንገባው እኛ ነን እያሉ ወደ ገነት መግባት ብቻ ሳይሆን ያከለ የገነት ነው ብሎ የነገሩን በርካታ አሉ። قال النبي صلى الله عليه وسلم أبو بكر في الجنة، عمر في الجنة، عثمان في الجنة، علي في الجنة، طلحة في الجنة، سعيد في الجنة، سعد في الجنة، عبد الرحمن بن عوف في الجنة، أبو عبيدة بن الجراح في الجنة، الزبير بن العوام في الجنة. نبياتنا صلى الله عليه وسلم بعد حديث لا بتشا أبو بكر أنت جنتنا، عمر جنتنا، عثمان جنتنا، علي جنتنا، طلحة جنتنا، عبد الرحمن بن عوف جنتنا. أكل جنتنا هي يالو ينقروا شورا ማንም ሰው ቆሞ ቢጠይቃቸው እኔ ወዴት ነኝ የሚሄደው ብሎ ቢጠይቃቸው ይነግሩት ነበር። ለዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሷሐቦቻቸውን እያስተማሩ قال النبي صلى الله عليه وسلم 70,000 من أمتي يدخلون إلى الجنة يوم القيامة بغير حساب ولا عقاب. فقام عكاشة بن محصن رضي الله عنه فقال يا رسول الله ادعو الله لي أن يجعلني منهم. فقال له النبي صلى الله عليه وسلم أنت منهم. ثم قام رجل آخر فقال يا رسول الله ادعو الله لي أن يجعلني منهم. فقال له النبي صلى الله عليه وسلم سبقك بها عكاشة. نبي محمد صلى الله عليه وسلم كألتات عندكن صحابوቻቸውን እያስተማሩ ሳለ የሆነ ሰሃባ ቆመና አንተ አላህ መልእክተኛ አላህ ከገነት ሰዎች እንዲያደርጉኝ ይጸልዩልኝ ይለምኑልኝ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አንተ منهم አንተ ከገነት ሰዎች ነህ አሉት። አየሽ ስለተወለዳቸው አንድም ቆሞ ቢጠይቃቸው ያውቁ ነበር ይነግሩታል። አንተ የገነት ነህ እያሉ ይነግሯቸው ነበር። ይሄን በማስረጃ ላሳያችሁ እችላለሁ። ስለዚህ ሙሐመድ ስለራሱም ሆነ ስለተወለዶች አያውቅም የሚሏችሁ እናንተ ወጣችሁ ወደ እስላም እንዳትጠይቁ የዘላለም ሕይወት የለውም ማለት ነው እስልምና ብላችሁ በዛው እንድትቀሩ የሚያደርጉባችሁ ነገር እንጂ ከእውነት የራቀ ወንጀል ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለራሳቸውም ሆነ ስለተወለዳቸው በደንብ አድርገው ወዴት እንደሚሄዱ ያውቃሉ ተናግረዋል። እሺ ያኔ ያ አብርሃምም እና ሙሴም ያው በእኛም በመጽሐፍ ቅዱሳችን ላይ በስነ ስርዓት ያው በተግባራቸውም በስራቸውም በአማኝነታቸውም ተጠቅሷል አለው። ግን ያው ልዩነታቸው ኢየሱስ ከመጣ በኋላና ኢየሱስ ከመጣ በኋላ ያለው ነው። ኢየሱስ ክርስቶስ አሁን 12 ሐዋርያቶችን ፈጥሯል። ስለዚህ ኢየሱስ 12 ሐዋርያቶችን ከፈጠረው አሁን በእስልምና ስለ ሐዋርያትም ሆነ ስለምንም የሚጠቀስበት ቦታም የለም አይደለ? ስለዚህ 12 ሐዋርያት ሆነች በእኛ በኩል ብቻ ነው ወይስ በእናንተም በኩል አለ? አዎ ጥሩ። እስልምና ስለ ሐዋርያቶች አስተምሯል ወይ? አዎ አስተምሯል። እስልምና ስለ ሐዋርያት አስተምሯል። ሐዋርያቶች እምነታቸው ምን እንደነበር በግልጽ አስቀምጧል። ራሳቸው እነዚህ ሐዋርያት وإذ سورة المائدة مዕራፍ 5 ቁጥር 111 ላይ وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون ይላል። አላህ ሱብሓነሁ ወተዓላ ምን አለ?
ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አስታውሳለሁ። ምን የሚል ትእዛዝ? እናንተ ሐዋርያቶች ሆይ በእኔ እመኑ፣ በላክሁላችሁ መልእክተኛ እመኑ አልኳቸው አለ። እሺ በእኔ እመኑ የሚላቸው አላህ ሱብሓነሁ ወተዓላ ነው። በላክሁላችሁ መልእክተኛ የሚለው ደግሞ መሲሁን ወይንም ክርስቶስን ነው። ወዲያው ምን አሉ ሐዋርያቶች? ቃሉ ሐዋርያቶችም እንዲህ አሉ፣ አመና እነሆ አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክር አሉ ይላል። ያ ሐዋርያቶች በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ በሱራ አል ዒምራን ላይ ይጠቅሳቸዋል። فلما أحس عيسى منهم الكفر قال من أنصاري إلى الله قال الحواريون نحن أنصار الله آمنا بالله واشهد بأننا مسلمون ربنا آمنا بما أنزلت واتبعنا الرسول فاكتبنا مع الشاهدين إنه يا الله آمننا ملكتنا لم تكتلنا المسلمون موناتنا المسكر قالوا يا لي المكر ስለዚህ ሐዋርያቶች ተጠቅሰዋል የመሲሁ በኢሳ አለይሂ ሰላም ስለዚህ ኢየሱስ ክርስቶስ የፈጠረው 12ቱም ሐዋርያቶች በእስልምናም አለ ማለት ነው። ሐዋርያቶች አሉ በእስልምና። ስለዚህ ጥያቄን ጨርሻለሁ። አመሰግናለሁ። ያው ማወቅ ብዙ ጊዜ ጥያቄም ስለነበረኝ ያው እህቶችም ያው ጓደኞችም እነሱም ብዙ ጊዜ ጠይቄም እወቅም ብለውን በጣም ይገፋፉ ነበር። ጥያቄንም ተቀብያለሁ ተረድቻለሁና በጣም ነው የማመሰግነው። አንድ ቀን ምናልባት ተመልሼ መጥቼ ሻዳ ይዝ ይሆናል እና በደንብ ማንበብም ማወቁም ስለማመዛዘን ስለምፈልገው ስህተት ውስጥ አንደኛ የተወለድኩትም ያው እንዳልኩት ሁሉም ክርስትና አላቸው። ያው ከሀያቶችን ሙስሊም ነበሩ። አሁን ክርስትና ውስጥ ስላሉ በጣም ጥብቅ አድርጎ ነው ሚይዙኝ። አንዳችን ወደ አንዳችን እንድንሄድም እንድናውቁም ስለማይፈልጉ ያው እኔም ክርስትና ውስጥ ላይ በጣም ጠንካራ ምባል ባልሆነም ብዙ ደክምነት ቢኖርም እንኳን በጣም ጠንካራ ሰው ነኝ እና ያው በዛም ነው ያው ከአንዱ ጋር ስትውል ብዙ ነገሮችን ማወቅ ትፈልጋለህ። ለራስህም ማሳወቅ ስትፈልግ ትጠይቃለህ ሰውን። እኔ ያው መጠየቅ እወዳለሁ በጣም ስለ እህቶችን እንደዚህ አብሬ ስውላቸው እንዴት ነው ምናምን ብዬ ስጠይቃቸው ያው ይሄ ሴት ስንሆን ትንሽ ያለመግባባቱን ሊኖርም ስለሚችል እንዳንቀያየም ተባብለን በቃ አንቺ በዚህ ሁኔታ ግብና ጠይቅም እዩም ብሎኝ ቁርአናችንም ሼር አድርገውልኝ ነበር። ያው አረብኛ ስለማልችለው በአማርኛ ነው እያስተረጎምኩ ማነብ ማለት ነው። እና ለዛ ነው። አመሰግናለሁ በትህትና ስለመለስከኝ። ያልገቡኝ ብዙ ጥያቄዎች ነበሩኝ፣ መልሰልኛል። አመሰግናለሁ። መልካም ጊዜ ይመል። መልካም ጊዜ ላችሁ። እሺ ሌሎች? ሰላም አለይኩም ወራህመቱላሂ ወሱ። አለይኩም ሰላም ወራህመቱላህ። መስፍን ነኝ። በአንተ እጅ ሻሃዳ ያዝኩ ልጅ ነኝና ወንድሜ 2 ቀን በተከታታይ በህልሜ አየሁ። ምንድነው ማለት? ህልሙን እንድነግርህ ከፈለክ እነግርሃለሁ፣ ግን 2 ቀን በተከታታይ በህልሜ አየሁ። ወላሂ ስለ ህልም ብዙ አላህ መልካም ያድርገን። አላህ በጀነት የምንሰባሰብ ያድርገን። አሚን። የመጀመሪያው በጣም ደስ የሚል ነውና እሱን ብነግርህ ደስ ይለኛል። እሺ ንገር። አንተ እና 3 ሰዎች ነጫጭ ጀለቢያ ለብሳችሁ ነበርና እኔ እንዳጋጣሚ ሆኖ የተቆራረጠ ልብስ ነበር የለበስኩት እና በጣም በቃ እናንተን ነው የምከተለው፣ ሌላ ሰውን አልከተልም። በጣም ብዙ ሰው አለ እዛ አካባቢ። አንተና እነዛ አብሮክ የሚሄዱ ሰዎችን ብቻ ነው የምከተለው። እኔ በጣም የተቆራረጠ ልብስ የለበስኩትና እንደዚህ እየተከተልኳችሁ እያለ የሆነ እንደ ወንዝ አይነት ነገር ባህር ያለበት ነገር እዛ አካባቢ ደረሳችሁ። እናንተ ጠልቃችሁ ገባችሁ ወደዛ ውስጥ። እኔ ቆምኩኝ ዳር ላይ። በጣም ረጅም ገመድ እንደዚህ ወርውራችሁልኝ ያንን ገመድ ይዘና እኛ ጋር ትደርሳለህ ምናምን ብላችሁኝ መጀመሪያ ላይ በጣም አቅቶኝ ነበረ። አንደኛ ላይ ወረወራችሁልኝ። ያንን ገመድ ጎትቼ መሀል ላይ ስመጣ የሆነ ነገር ይመልሰኛል፣ ራሴን እዛው ላይ አገኘዋለሁ። ድጋሚ ያንን ገመድ ወረወራችሁልኝ። ድጋሚ አሁንም መሀል ላይ ስደርስ እዛው አሁንም ባህር ዳርቻ ራሴን አገኘው። ሶስተኛ ግን ያንን ገመድ ራሴ ላይ ጠምጥሜ
እናንተ ጋር ደረስኩኝ። ከዛ ባነው መርሐባ። ያው እንግዲህ አላህ መልካም ነገር ያድርገው። ውሃ ይፈሰሩ بالعلم በእውቀት ይተረጎማል። ወደ እውቀት መንገድ ምናልባት የተመራኸው እዚህ አካባቢ ባሉ ልጆች በእነርሱ ምክንያት ይሆናል ወደዚህ ወደ ታላቅ የእውቀት ሃይማኖት ወደሆነ ወደ እስላም እንኳን አላህ ስብሐነ ወተዓላ ወደዚህ መንገድ መራህ እንላለን። ወንድማችን እስከ መጨረሻው ድረስ ለሁላችንም እስከ ሞታችን ፍጻሜ ድረስ ጽናትን እንለምናለን። እሺ ሽክራን ወንድሜ ጀዛከላህ ኸይራ ወባረከላሁ ፊክ። እሺ እያሱ ጥያቄ አለ? እሺ ሰላም ነው። ሰላም እንዴት ነህ? አለሁ እግዚአብሔር ይመስገን። ጥያቄ አለኝ። እሺ ጥያቄ ምንድነው? የኔ ጥያቄ መጀመሪያ ላይ ከሙሐመድ በፊት ኢየሱስ ነው የመጣው ብለህ ስታወራ ሰምቻለሁ ቅድም። እሺ እሺ እያሱ ቀጥል። ይሰማቸዋል? الو تسمعين كلامي ولا؟ وعليكم السلام ይሰማቸዋል? እያሱ ይሰማል? እሺ እያሱ ካልተሰማ ከላይ ያላችሁ ልጆች ከተሰማችሁ መቀጠል ትችላላችሁ። የሱ አይሰማም። እሺ ማም መስቀጠል። ሰላም እንዴት ነህ? ሰላም ውሱ እንዴት ነህ? ሰላም አለሁ። ጥሩ ነው። እኔ ያለኝ ጥያቄ ያው ይሰማል አይደል? አዎ ይሰማል። ኦኬ እኔ ያለኝ ጥያቄ ያው ቅድም እይታችን እየጠየቀች በነበረው ጉዳይ ላይ ነው። ብዙ እኔ ጠይቃለሁ ያልኩትን ብዙ ነገር ተረድቻለሁ። ሌላ በመጽሐፍ ቅዱስ ላይ የተጻፈው ወይ በመጽሐፍ ቅዱስ ላይ አሁን እኔ ክርስቲያን ነኝ ባዘው ያው መንገር አለብኝ። ኦኬ እኔ አሁን ያልገባኝን ከመጠየቅ ያለፈ ምንም ቻሌንጅ ምናምን ሰዓት ለማቃጠል አይመቸኝም። ያልገባኝን ጠይቃለሁ፣ ከዛ ይረዳለሁ መማማር እስከሆነ ድረስ። አላህ የምትሉት ወይም ሙስሊሞቹ አላህ ብሎ የሚጠሩትና እኛ እግዚአብሔር ብለን የምንጠራው አንድ ነው ወይስ አይደለም የሚለው ነው አንደኛ። ሁለተኛ ደግሞ እሱን እየመለስክ ብትሄድ ነው ወይስ ጥያቄውን ልጨርስ? እንግዲህ እኛ የምናመልከው አምላክ እና አብርሃም እና ይስሐቅ እና ያዕቆብ ያመለኩትን አምላክ ነው። አላህ በቁርአን ላይ በርካታ ቦታ ላይ አብርሃምን፣ ይስሐቅን፣ ያዕቆብን እያነሳ የእነርሱ አምላክ እንደሆነ ይገልጽልናል። ነቢያቶችም ልክ እንዲሁ የአብርሃም የይስሐቅ ያዕቆብን አምላክ ነው የምናመልከው እያሉ ይነግሩናል። ነቢዩ ሙሐመድንም አላህ ስብሐነሁ ወተዓላ በአብርሃም መንገድ ላይ ያደረግኩህ እያለ የአብርሃምን መንገድም መራሁህ እያለ ይገልጽላቸዋል። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ሲናገር በሱራ ሹራ ላይ ሀታ ይህን ሃይማኖት እስልምናን ሃይማኖት ለእነ አብርሃም ደንግጌ የነበረውን ሃይማኖት ነው የሰጠሁ እያለ ይገልጽላቸዋል። ማካነ ምን ይላል አላህ ስብሐነሁ ወተዓላ በሱራ ሹራ ላይ ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ደንግጌላቸው የነበረውን ሃይማኖት እያለ ይናገራል። በሌላ ቦታ ላይ ሚለተ አቢኩም ኢብራሂም ሁወ ሰማኩም ልሙስሊሚነ ሚን ቀብል ይላል። ይህ ሃይማኖት የአባታችሁ የአብርሃም ሃይማኖት ነው እያለ ይገልጸዋል። እና ይህ ነው እና አብርሃምም ራሱ የአብርሃምን ትምህርት ሲነግረን አላህ ስብሐነሁ ወተዓላ አንድ አላህን በብቸኝነት ሲያመልክ እንደነበር፣ በዚህ በአንዱ አምላክ ላይ በፍጹም የማያጋራ እንደነበር ይነግረናል። ወኢብራሂመ ኢዝ ቃለ ሊቀውሚሂ ዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ይላል። አብርሃም ለህዝቦቹ እንዲህ ባላቸው ጊዜ አስታውስ፣ ህዝቦቼ ሆይ አንድ አላህን በብቸኝነት ተገዙ፣ ይህ ለእናንተ የተሻለ ነው፣ አስተዋይ እንደሆናችሁ አዋቂዎች እንደሆናችሁ አላቸው ይላል። አብርሃም ከአላህ ውጭ ያሉ አካሎችን ጣዖቶች እያለ ይጠራቸዋል። እነማ ተዕቡዱነ ሚን ዱኒላሂ አውሳንን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸዋል። እንዲሁም ሙሴም፣ መሲሁም፣ እነ ኤልያስ ሁሉም እነዚህ ነቢያቶች እነ ዮናስ፣ እነ ሃሩን፣ እነ ዘከርያስ፣ እነ ዮሐንስ ሁላቸውም ተጠቅሰዋል። እነዚህ ሁሉ ቀደምት ነቢያት አንዱን አምላክ በብቸኝነት የሚገዙ ነበሩ። አምላክን በፍጹም አንድም ሶስት ብለው አልገለጹም እነዚህ አካሎች።
ያን የአብርሃም የኢስሐቅ የያዕቁብ አምላክ የትኛውም ጋዜጣም ላይ ተገልጾ ብታገኝ ይሄን አምላክ ነው ወይ የምታመልኩት ተብለን ብንጠይቅ አዎ የአብርሃም የኢስሐቅ የያዕቁብን አምላክ ነው የምናመልከው። የአንድ አምላክ ግን ራሱን በሶስት አካል አልገለጸም በፍጹም። እኔ አንድም ሶስትም ነኝ አላለም። ማንኛውም ነብይ እነዚህ ነብያቶችም አምላካችን አንድ አምላክ ነው ብሎ አስተማሩ እንጂ አምላካችን አንድም ሶስትም ነው ብለው ያስተማሩበት በፍጹም የለም። ይሄ ነው። እሺ ከእንደዛ ከሆነ እሱን እየመለስልኝ ይገባኛል። ግን አንተ የኔን ታርጌት ፖይንት አገኝተህ እንደሆነ ነው ወይስ የተለያየ ነው? አሁን ለምሳሌ እኛ ክርስቲያን እግዚአብሔር አምላክ ብለን የሚናምነው እናንተ አላህ የምትሉት ስሙ እንጂ የተለያየው አንድ ነው ብለን ነው የምታምኑ? እሺ በስም ደረጃ ከሆነ በማንነት ነገርኳቸው። የአብርሃም የኢስሐቅ የያዕቁብ አምላክን ነው የምናመልከው። በስም ደረጃ ከሆነ እኛ ከአምላክ ዘንድ የተሰጠንን በመጨረሻ ዘመን ነቢይ በኩል የመጣልንን የአምላክ ስም ጠብቀን ይዘናል። ያንን ስም የትም ብንሄድ አንለውጠውም። ዋናው ስሙ ከተባለ አላህ ይባላል። አላህ ማለት በአረበኛም ትርጉም አለው፣ በአማርኛም ትርጉም አለው። በአረበኛ አልኢላህ አልማዕቡድ ብልሐቅ ማለት ነው። በአማርኛ እስከተባለ ይህ ቃል በብቸኝነት የሚመለከው አምላክ ማለት ነው። አልመእሉህ አይ አልማዕቡድ ብልሐቅ በእውነት የሚመለከው አምላክ ማለት ነው። እሺ እንደ ክርስትና ስንመጣ ጊዜ እግዚአብሔር ብለህ አንስተህልኛል። እግዚአብሔር ብሎ የጠራ ማንም የነቢያት በየትኛውም ቋንቋ ማንም ነቢይ፣ ልብ በሉ፣ ማንም ነቢይ እግዚአብሔር ብሎ አምላኩን የጠራ የለም። የኢትዮጵያ ክርስቲያኖች በራሳቸው እግዚአብሔር ብለው ሰይመውት ነው። አይ ከነቢያቶች እግዚአብሔር ብሎ የጠራ አለ የምትሉ ከሆነ ብታሳዩን ደስ ይላል። እሺ አንድ ነው ወይስ አይደለም ብለህ ነው የምታምነው? ነው በዛ የሆነ ጥያቄ ልጠይቅ ነበር። አንድ ነው ወይስ አይደለም? እግዚአብሔር የሚል ስያሜ ነቢያቶች አላስተማሩንም። ይህን ስምኛ እናውቀው። ነገር ግን የአብርሃም የኢስሐቅ የያዕቁብን አምላክ ነው ወይ የምታመልኩት? አዎ ያን አምላክ ነው የምናመልከው። በብቸኝነት ሶስትነት የሌለው አንድና ብቸኛ የሆነ የማይሞት ለዘላለም ሕያው የሆነ መለኮት ብቻ የሆነ በመለኮትነቱ ላይ ሰውነት የሌለው ጌታ ብቻ የሆነ በጌትነቱ ላይ ባርነት የሌለው አሸናፊ ኃያል የሆነ በአሸናፊና በኃያልነቱ ላይ መሸነፍ፣ መገደል፣ መሰቀል የሌለበት ያን አንድ አምላክ በብቸኝነት እናመልከዋለን። ኦኬ ጥሩ። እዛ ከሆነ እነዚህ እነ አብርሃም፣ ይስሐቅ፣ ያዕቆብ ብዙ ነቢያቶችን እንደዘረዘርከውም ብዙ ተዘርዝረዋል። በመጽሐፍ ቅዱስ ላይ ደግሞ በቁርአን ላይ ያሉ እነ መሐመድ ብዙዎች የሉም። መጽሐፍ ቅዱስ ላይ ተጽፎ አናገኝም። እኛ ወዳደግንበት አቅጣጫ ደግሞ እንደዘረዘርከው መሐመድን ደግሞ ከኛ የተሻለ ወይም ነቢይ ስለመሆኑ ምንም የነገሩን ነገር አልነበረም እና ከልጅነታችንም ስናድግ መሐመድን ወይም ነቢይ እንዲሆን ወይም ነቢይ ነው ብለን እንድናምን ከሚያደርጉ ነገሮች አንዳንድ ነገሮችን ጥቀስልን። ከኛ እንዲለዩ የሚያደርጉ ነገሮችን ወይ ነቢይ ነው ብለን ማመን የሚያሳምኑ አንዳንድ ነገሮችን ልትችል ደስታዬ ነው። መሐመድ ከኛ ለየት። አንዳንድ ሰዎች እንደው አሁን እየሰማህ እንደሆነ ከመሐመድ አንተ ትሻላለህ፣ ከመሐመድ ሳምባዲ ይሻላል ብሎ እስከሚሉ ድረስ የሚናገሩት ነገር አለ። ስለዚህ መሐመድ ነቢይ እንዲሆንና ከኛ ስፔሻል እንዲሆን ያደረገው ነገር አንዳንድ መረጃ እየጠቀስክ ብታስተምረን። እሺ ችግር የለውም። ጥሩ ጥያቄ ነው። በነገራችን ላይ አንድ ነቢይነት የሚያሰኘው መስፈርቶች አሉ። እነዚያ መስፈርቶች ሰው ይዘው መጥቶ እስኪ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ እነዚህን መስፈርቶች ለፈልጋቸው ቢል ሐቅ አለው፣ መብት አለው። እሺ ታዲያ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለምን የነቢይነት ምልክቶች ካያችሁባቸው ምን ምልክቶች አሏቸው ወደሚለው ስንመጣ አንድ ነቢይ የነቢይነቱ ማረጋገጫ የሚሆን ህዝቦች ይጠይቁታል። ከትምህርቱ ባሻገር ማለት ነው። ትምህርቱ እንዳልኳቸው ትምህርታቸው ምንድን ነው ብለን ስናይ የቀደምት የነቢያትን አምላክ የሆነውን አንድ አምላክን የሰበኩት በልጃአ ቢልሐቅ ወሰደቀ አልሙርሰሊን ይላል። በእውነትም ሙሐመድ እውነትን ይዞላቸው መጥቷል፣ ቀደምት ነቢያትንም አረጋግጧል ይላል። ይገባቸዋል። በዚያ ምድር ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ነቢያት ምንም ያውቁት ታሪክ የለም። መጽሐፍን አላነበቡም፣ ትምህርትም አልተማሩም የነቢያትን ትምህርት። ነገር ግን አምላክ ስላለፈው ያንን የቀደሙትን ነቢያት ያስተምሩ ዘንድ ለትውልድ ያስተላለፈላቸው። እሱ ብቻ ሳይሆን ነቢዩ ሰለላሁ ዐለይሂ ወሰለም አንተ ነቢይ ከሆንክ የነቢይነትህን ማረጋገጫ ማየት እንፈልጋለን ብለው ሰዎች መጥተው ጠይቃቸዋል። ምን ትፈልጋላችሁ ብለው ሲጠይቁ ጊዜ ተአምር እንሻለን አሉ። አንድ ነቢይ ለመሆኑ ተአምር ያሳያል። ሌላው ነገር ትንቢትን ይናገራል። ሌላው ቃል ሲመጣለት በመንፈስ ቅዱስ ምሪት ነው የሚመጣለት። ገብቷል። መልአክ ተገልጦ ያናግረዋል። ይህ ነው።
ነቢዩ ሰለላሁ ዐለይሂ ወሰለም ተአምራቶችን ተጠይቀዋቸው አድርገዋል። ለምሳሌ የመካ ሰዎች ጠየቋቸው። ቡኻሪና ሙስሊም ላይ ያለ ሐዲስ ነው። ሰአለ አህል መካ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም ሚን ሽቃቂል ቀመር። የመካ ሰዎች መጥተው ነቢ ሰለላሁ ዐለይሂ ወሰለምን እውነት አንተ ነቢይ ከሆንክ የነቢይነት ማረጋገጫ የሚሆን ተአምር ሰርተህ አሳየን አሏቸው። እሺ ሸሃዳ የሚለው ማን ነበር? ሸሃዳ መቀበል የሚፈልግ ሰው አለ? አው ሶኒ አለ። እሺ እስልምናን መቀበል ፈልገህ ነው? እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊሙን ሆነሃል አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ሲቀበል ጊዜ አላህ ምን ያደርግለታል ለዚህ ሰው ከተባለ የመጀመሪያ የሚያደርግለት ችሮታው ትሩፋት ምንድን ነው? ያለፈ ኃጢአቱን ይቅር ይለዋል። ያለምንም ኃጢአት ንጹህ አድርጎ ይቀበለዋል። አምላክ ማለት በባህሪው ወደ እርሱ ሲመለሱ ጊዜ ሰዎችን ኃጢአታቸውን ይቅር የሚል አምላክ ነውና አምላክ አላህ ሱብሓነሁ ወተዓላ ስለ ራሱ ሲናገር ምን ይላል? ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ ኃጢአቱን እምርለታለሁ ይላል። በሌላ ቦታ ላይ ቁል ሊለዚነ ከፈሩ ኢን ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ ወደ እኔ ቢመለሱና ከክህደታቸው ቢቆጠቡ ያለፈ ስህተታቸውን ሁሉ እምርላቸዋለሁ ንገራቸው ይላል። ወደ እርሱ ሲመለሱ ጊዜ ይቅር ባይ ነውና ይቅር ብለዋል አላህ ሱብሓነሁ ወተዓላ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ሰው ሲሰልም ጊዜ ያለፈ ኃጢአቱ ይማራል። ሌላው አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ከሞት በኋላ ላለው ህይወት ምን ዋስትና ገብቶለታል አምላክ ራሱ የሚለውን እንምጣ። አላህ ሱብሓነሁ ወተዓላ ራሱ በጣም በርካታ ቦታ ላይ ከሞት በኋላ ዘላለማዊ ህይወትን ገነት እንዲያወርሰን ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። ራሱ ሲናገር ብላለ እነዚያ በእኔ አምነው መልካምን የሰሩትን ገነትን አስገባቸዋለሁኝ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ አለ። ይህም የእኔ አምላካችሁ የአላህ ቃሌ ነው አለ። ቃል ገብቷል። ወዕደ ላሂ ሐቃ ይህም ቃሌ እውነት ነው አለ። ወሁወል ዐዚዙል ሐኪም እኔ አሸናፊና ጥበበኛ ሆንኩኝ አምላክ ነኝ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ሙስሊሞች ወደ ገነት እንደሆኑ ያው ቃል በቃል በቁርአንም በሐዲስም ላይ ይህ ነገር ተነግሯል። እሺ ስምህ ማን ነበር ወንድማችን? ናትናኤል። ናትናኤል። እሺ ደስ የሚልህ የሙስሊም ስም አለ ወይንስ እኛ እናውጣለን? አክራም። ማንን በለህ? አቅራ አክረም። ማሻአላህ ትርጉሙንም ብትነግረኝ። ኦኬ አላህ ሱብሓነሁ ወተዓላ እንኳን ወደ ኢስላም መራህ ወንድማችን። አክረም ማለት አክባሪ እንደማለት ነው። አላህ ሱብሓነሁ ወተዓላ ወይንም ቸር እንደማለት ነው። ጥሩ ስም ነው ይሄ ስም፣ ቸር እንደማለት ነው። እሺ አመሰግናለሁ። እሺ ወንድማችን፣ እሺ ጥያቄ ያላችሁ መጠየቅ ትችላላችሁ። ያው ሰላም ናችሁ? ሰላም። እሺ እንትን አሁን እግዚአብሔር ብሎ የሰበኩ ሐዋርያት ወይም ነቢያት የለም ይላል። ግን መጽሐፍ ቅዱስ ውስጥ እግዚአብሔር ብሎ የሰበኩ ብዙ ሐዋርያቶች ወይ ብዙ ነቢያቶችን ይጠቀሳል። አሁን ሐዋርያቶች ቋንቋቸው ምን ነበር? አማርኛ ነበር ነው ሳይሆን ለምሳሌ እንትን አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ስናይ አልጠየኩም። አንተ ከጥቅስ ስጠይቅ ትሰጠኛለህ። እሺ አመሰግናለሁ።
ሐዋርያቶች ቋንቋቸው ምን ነበር? እነሱ የራሳቸውን ቋንቋ ይጠቀሙ፣ ምን ችግር አለ? እኔ እንዴ ችግር አለ? በሐዋርያቶች እኮ ነው ወደ እነሱ ነው ያስጠጋው። ይሄን ስብ እግዚአብሔር ብለው ሐዋርያቶች ሰብከዋል አልከኝ አይደል? ሐዋርያቶች ቋንቋቸው ምን ነበር? ወይ እነሱ የጠቀሙትን ቋንቋ እኮ ነው አሁን በአማርኛ የተተረጎመው እንጂ እኮ ምንም ልዩነት የለውም። ስለ ትርጉም አይደለም ጥያቄ። አየህ አሁን ትርጉም ነው ይሄ ትለኝ ነው እግዚአብሔር የሚለው። ስለዚህ ሐዋርያቶች እግዚአብሔር ብለው አንጠሩም። በፍጹም ተጠርተዋል ካልከኝ ቋንቋቸውን ንገረኝ። ቋንቋቸው ምንድን ነው? የእነሱ ቋንቋ ዕብራይስጥ ነው እንዴ? ነገር ግን እሺ እንደው ዕብራይስጥ ነው በሚለው እንሄድና አዲስ ኪዳን የተጻፈው የሐዋርያቶች መጽሐፍ ተብሎ የሚታሰበው በምን ቋንቋ ነው? ምን አልከኝ? አዲስ ኪዳን የተጻፈው በምን ቋንቋ ነው? እሱ በምንም አይነት ቋንቋ ከተጻፈ ያው እንትን ትርጉሙ በአማርኛ ነው አይደል? ምንት ብሎ አይደለም። ያው ለምሳሌ እኔ ከአማርኛ ውጪ ሌላ ቋንቋ አልችልም። ለምሳሌ አሁን አዳምጠኝ። እሱ አይደለም አሁን ጥያቄያችን ምን አለ መሰለህ፣ እኛ ለምሳሌ አሁን ኢትዮጵያኖች ነን አይደለ? ኢትዮጵያኖች ነን ያውታል አይደለ? የአምላክ ስም ማን ነው ብለህ ብትጠይቀኝ ለኢትዮጵያዊ ሰው ልክ እንዲሁ ደግሞ አንድ ፈረንጅ ሙስሊም ይዘህ አንድ አፍሪካዊ ሙስሊም ይዘህ ከሁሉም ዓለም ሰብስበህ የአምላክ ስም ማን ነው ብትል አንድ ስም ነው የሚነግሩህ። ሁለተኛ ሌላ ስም አይነግሩህ። አላህ ብለው ይነግሩሃል። አየህ አይደለ? ይሄ ትርጉም አለው ወይ? ሌላ ጥያቄ ነው። ትርጉም አለው። ትርጉሙ በብቸኝነት የሚመለከው አምላክ ማለት ነው። እሱ አይደለም። አሁን ስለዚህ ምንድነው አንድ ክርስቲያን ኢትዮጵያዊ፣ አንድ ነጭ ክርስቲያን፣ አንድ አይሁድ ማን ነው በእስራኤል ላይ የሚገኝ ክርስቲያን፣ አንድ በግሪክ ላይ የሚገኝ ክርስቲያን፣ አንድ የአረብ ክርስቲያን ሁሉንም ሰብስበህ አምላክ ማን ነው ብለህ ጠይቃቸው። የሰማያት ነው የሚነግሩህ። እግዚአብሔር ብለው ይነግሩሃል። አዎ እግዚአብሔር ብለው የሰበኩት ብዙ እንትኖች አሉ። ቆይ አንዴ እሺ፣ አንተ ለምሳሌ እሺ እንጠይቅህ፣ የአረብ ክርስቲያኖች አምላክን ማን ብለው ነው የሚጠሩት? አምላክ እነሱ በራሳቸው ቋንቋ አምላክ ብሏል፣ እኛ ደግሞ በራሳቸው አምላክ ብለናል። በአማርኛ ምን ነው ልዩነቱ? እሱ ነው ገናችን። እባክህን አምላክን ማን ብለው ነው የሚጠሩት? ስሙን የአረብ ክርስቲያኖች አምላክን ማን ብለው ነው የሚጠሩት? እሺ ካላወቅህ አዳምጠኝ። ወይ እኛ እኮ አረብ አይደለም እኮ እኛ ሀበሻ ነን እኮ። በፈጣሪ አሁን ስለ አምላክ ስም ነው እያወራን ያለ ነው፣ ስለ ሀገር አይደለም። የአምላክን ስም ማን ብለው ነው የሚጠሩት አረቦች? እነሱ ኦኬ አላህ ብሎ ከጠሩ እኛ ደግሞ አላህ ብለን አንጠራም፣ እግዚአብሔር ብለን ነው የምንጠራው። እሺ አላህ የሚለውን አትቀበልም? ለምን? አምላካችን ነው ብለው እነሱ አላህ የሚለውን ስም አላህ አምላካችን ነው ብለው ይናገራሉ። አረብ ክርስቲያኖች ተሳስተዋል ወይስ ትርጉሙን እንኳን ሳናቅ እንዴት ነው አላህ ብዬ የሚጠራው? እግዚአብሔር የሚለው ያው በመጽሐፍ ስለተጻፈ ልክ እንደምትል ትዝግብ ይፈጠራል። አሁን አንተ ደግሞ ሄደህ የግብጽ ክርስቲያኖች ጋር አምላክ እግዚአብሔር ነው ብትለው አይሰማህም። ተሳስተሃል፣ ዞር በል አላውቅልህም ነው ወይስ እኮ የነሱ የራሳቸው ጉዳይ እኛ ምን አገባነው? መጽሐፍ ቅዱስ ተጻፈው ነው። ስለዚህ ይሄ ችግሩ ምንድነው ከተባለ መሰረታዊ የነበረውን የአምላክን ስም ይዞ ባለማስቀመጥ ምክንያት የመጣ ችግር ነው። እኛ ሀገር አንድ አረብ ክርስቲያን ሙስሊም አምጥተህ የኢትዮጵያ ሙስሊም፣ አፍሪካ ሙስሊም፣ ነጭ ሙስሊም አምጥተህ አምላክ ማን ነው ብትለው ምንም ያለው ምንም ልዩነት አምላክ እግዚአብሔር ነው። ደግሞ እግዚአብሔርን ያመለኩት እግዚአብሔርን ትባባላላችሁ፣ የራሳቸው ጉዳይ። ስለዚህ ለማንኛውም አሁን ለእናንተ ለሙስሊሞች አላህ ቢሆንም ለእኛ ደግሞ ለክርስቲያኖች እግዚአብሔር ነው፣ ስሙ እግዚአብሔር ነው። ደግሞ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው። በቃ ብዙ ነገር ይላል። ቦታውን ማየት ትችላለህ። ያው ሐዋርያቶች እግዚአብሔር ብለው ሰብከዋል ያልከው ስህተት መሆኑን ተረድተሃል። እሱ ነበር። እናመሰግናለን። ምክንያቱም አንድም ሐዋርያ እግዚአብሔር የሚለውን ስም አያውቅም ነበር። እሺ ጥያቄ ጀምራችሁ ካለሽ ኦኬ እንትና ኦኬ ቆይ እንትን እዚህ ጋር ብሏል እኮ አሁን እግዚአብሔር ጠብቅ አንዴ፣ አንድ ጥያቄ ጠይቃለሁ። ሌሎች ክርስቲያኖች ስላሉ ይጠይቁ። ከታች ያለው ልጅ ጥያቄ አልጠይቅም እስካሁን። የመጨረሻ ጥያቄ ጠይቄ ልውጣ። ኦኬ ከሌላ ቦታ አንድ ጊዜ አዳምጥ እባክህ፣ ስለማውቅህ አዳምጥ። የመጨረሻ እያልክ እስከ ማታ ድረስ ትቆያለህ። አንዴ ጠይቁና ትጠይቃለህ። ከታች ያለው ልጅ ሰላም ብያለሁ። ሰላም እንዴት ነው? ጥያቄ አለ። እሺ ጥያቄ ነው። ነብዩ መሐመድን መጀመሪያ የተቀበለ
ማን ነው እና በተፈነው ደግሞ ነብይነቱን እንዴት አለ? ከፍ አድርገው በደንብ አይሰማም። አይሰማም? አሁን አሁን ይሰማል። እሺ ነብዩ መሐመድን እንደ ነብይ መጀመሪያ የተቀበለው ማን ነው? የተቀበሉትን እንዴት አይተን ለምን መስዋዕት ነው? ወላሂ በደንብ አልሰማሁም። ሰምታችሁታል? በደንብ አልተሰማኝም። የሆነ የተደበቀ ነገር ነው። አይሰማም። አዎ በቃ ኤርፎን ልጠቀምና በኋላ ልጠይቅ። ነብዩ መሐመድን እንደ ነብይ የተቀበለ መጀመሪያ ማን ነው? ጥሩ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን እንደ ነብይ የተቀበለ ለመጀመሪያ ማን ነው ከተባለ ነብይነታቸውን የመሰከረ እንግዲህ በእርሳቸው ላይ ያየውን አይቶ ነብይነታቸውን የመሰከረ የመጀመሪያው ወረቃ ኢብን ነውፈል አለ፣ እነ ኸዲጃ አለች፣ አቡበክር ስዲቅ ረዲየላሁ ዐንሁ أول من آمن من الرجال أبو بكر الصديق رضي الله عنه، وأول من شهد للنبي صلى الله عليه وسلم بالنبوة هو ورقة بن نوفل. እንግዲህ እነ አቡበክር ስዲቅ ረዲየላሁ ዐንሁ እነዚህ እነ ቢላል ረዲየላሁ ዐንሁ እነ ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ እነዚህ ታላላቅ ሰሃቦች በነብዩ ሰለላሁ ዐለይሂ ወሰለም ነብይነት የመሰከሩ ናቸው። እሺ ማስረጃቸው ምንድነው? እንዴት ነው ነብይነት ያወቁት? በምን መስፈርት? ኦኬ ነብይነት እንግዲህ ቅድም እያነሳሁለት ነበር ከታች ላለው ልጅ አብሬ ለሁለታቸው ልመልስላችሁ። የነብይነት ማረጋገጫ ምንድን ነው የሚለውን ስንመጣ ጊዜ ተአምራትን ያሳያቸው ነበር። ተአምራቶችን ማየት የሚፈልግ ክርስቲያን ካለ ሁላቸውም እናሳያቸዋለን። እና አንተ ነብይ ለመሆንህ የነብይነትህን ማረጋገጫ ሳየን እያሉ ይጠይቋቸው ነበር ሰዎች እየመጡ። ለምሳሌ ጨረቃን መክፈል፣ ጨረቃን ከፍለው እንደዚህ አሳይተዋቸዋል። ይህ አይን ያዩ የመሰከሩ ሰዎች የዘገቡት ዘገባ አለ፣ ቡኻሪና ሙስሊም ላይ ይገኛል። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት አድርገው መምጣታቸው፣ ከአምላክ ዘንድ መነጋገር፣ ከአምላክ ጋር ቀጥታ ቃል በቃል መነጋገራቸው፣ ልክ እንዲሁ ህዝቦቻቸውን ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ እንዲበቃ ማድረግ፣ ልክ እንዲሁ ውሃ ባጡ ጊዜ ሰዎች ከጣቶቻቸው መካከል ውሃ እንዲፈልቅላቸው ማድረግ፣ እነዚህና መሰል በርካታ ተአምራቶችን ነቢዩ ሰለላሁ ዐለይሂ ወሰለም ያሳዩቸው ነበር። ይህ ነው። ሌላው ትንቢትን ተናግሮ አንድ ነቢይ ትንቢቱ በተናገረበት መሰረት ይፈጸማል አይደል? ትንቢት ይናገራል ነቢይ ይፈጸማል። ያንን ትንቢት እየተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ያ ትንቢት ወዲያው ሲፈጸም ይመለከቱ ነበር ሰሃቦች። ይህ የነቢይነታቸው ሌላኛው ማረጋገጫ ነው። ሌላው አንድ ነቢይ በመልአክ አማካኝነት ነው ቃል የሚገለጥለት። መልአኩ ገብርኤል ይመጣል፣ ከአምላክ ቃልን ይዞ እርሱ ነው የሚያመላልስላቸው እና መልአኩ ገብርኤል ለመሆኑ አላህ ራሱ ይመሰክራል። ነብዩ ሰለላሁ ዐለይሂ ወሰለም መስክረዋል። ያዩ የመሰከሩ የዓይን እማኞች መስክረዋል። ራሱ መልአኩ ገብርኤል እኔ ገብርኤል ነኝ አንተ የአላህ መልእክተኛ ነህ እያለ በአራቱም መንገድ እንደዚህ ምስክሮችን እናገኛለን። በገብርኤል አማካኝነት ቃል ይመጣላቸው ነበር። ያን ገብርኤልን ሰሃቦች ያዩት ነበር፣ ይሰሙት ነበር። ይሄ ቃል ሲመጣ ሌላ ምስክር እንፈልጋለን፣ እርሱ ብቻ ምስክር ሊሆን አይችልም የሚል ሰው አካል ካለ እንኳን ማለት ነው። እና በዚህና በመሰል ምልክቶቻቸው ነብዩ ሰለላሁ ዐለይሂ ወሰለም ነብይነታቸውን አረጋግጠው መስክረዋል። ሰዎች ሁለቱ አሁን የነብዩ ባለቤትና ወረቃ ቢን ነውፋልን አንስታችኋልና መጀመሪያ እነሱ የተቀበሉ ስለሆኑ እነሱ እንዴት አውቀው ነው? ቡኻሪ ላይ ሳነብ ያው ከልጃ ወደ ወረቃ ስለወሰደችው እሱ ደግሞ የተገለጠ ለሙሳ የተገለጠ ጅብሪል ነው ብለታልና ነብይነቱን ነብይነቱን መስክሩ ነው የሄደው። ያ ለይተኒ ኩንቱ ፊሃ ጀዝዐን ለአንሱረነከ ነስረን ሙዐዘራ። እንግዲህ እርሱ ይህ ሰው ያነበበው በትንቢት ደረጃ ነበር። እንዲሁ ከነብያት ሲመላለስ የነበረውን መልአክ ባህሪውን ያውቃሉ። የኢትዮጵያ ንጉሥ ሳይቀር ወደዚህ ቃል የሚወረደው ከአንድ ምንጭ የተቀዳ የነብያትን ትምህርት ነው ይዞ የመጣው ሙሐመድ ብሎ የኢትዮጵያው ንጉሥ አምኗል፣ መስክሯል። መጀመሪያ ካመኑና ከመሰከሩ መካከል ነው እሱ። በኢትዮጵያ ላይ የሚገኙ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ በኢትዮጵያ ላይ የሚገኙ ቀሳውስቶችና መነኩሴዎች እንዳለ ሰልመዋል፣ አምኗል፣ ንጉሱን ጨምሮ ማለት ነው። ይሄን አላህ በቁርአን ላይ ታሪካቸውን ገልጾታል። መነኩሴና ቀሳውስት እያለ ስማቸውን ሁሉ ጠቅሶ ማለት ነው። ለተጅደና አሸደ ናሲ ዐዳወተን ሊለዚነ አመኑ ልየሁደ ወለዚነ አሽረኩ ወለተጅደነ አቅረበሁም መወደተን ሊለዚነ አመኑ ለዚነ ቃሉ ኢና ነሳራ ዛሊከ ቢአነሁም ሚንሁም ቂሲሲነ ወሩህባና ይላል። ቀሳውስቶችና መነኩሴዎች እያለ ይገልጻቸዋል። በመልእክተኛ ላይ የተወረደውንም ቃል በሰሙ ጊዜ አለቀሱ፣ አመኑ እያለ ይናገራል። ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል። እርሳቸው ብቻ አይደሉም፣ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን እስልምናን ከተቀበሉ መካከል
የሮሜው ጳጳስ ወደ ሮሜ ሰዎች ደብዳቤ ልከው ነበር። ነቢይ ሰለላሁ ዐለይሂ ወሰለም ወደ ሮሜ ሰዎች ደብዳቤ ልከው ነበር እያልኩ ነው ጀማዓ። ለሮሜው ጳጳስ ለታላቁ ጳጳስ ላኩለት፣ ለንጉሱ ላኩለት። ንጉሱ አዎ ይሄ ለመጨረሻው ዘመን ቃል የተገባው ነቢይ ራሱ ነው ብሎ መስክሯል። ገብታችኋል? በጊዜው የነበረው የሮሜው ታላቁ ጳጳስ እስልምናን ተቀብሏል። እስልምናን ተቀብሏል። የሸሃዳ ቃል ሁሉ ይዟል። ይሄ ኪታብ ላይ ሳስተምራችሁ ነበር ከዚህ በፊት ከዙሁር እስከ አሱር ድረስ ባለው። የኪታቡ ስም የሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ የጻፉት ነው። አልጀዋቡ ሶሒሕ ሊመን በደለ ዲን አልመሲሕ የሚለው የመሲሁን መንገድ በቀየሩና በበረዙ ሰዎች ላይ ትክክለኛ የሆነ ምላሽ ወይም መልስ የሚል መጽሐፍ አለው። በዚያ ላይ ጠቅሶታል ይሄን ታሪክ። የሮሜው ታላቁ ጳጳስ እስልምና ቀርቦለት አዎ መሲሁ ቃል የገባልን በመጨረሻው ዘመን ይመጣል ያለው ነቢይ እርሱ ራሱ ነው ሙሐመድ ብሎ ቃል በቃል የመሰከረበት ሁሉ እዚያ ጋር ታገኛላችሁ። እና ይህን ይመስላል። የዙሁር ሶላት ደርሷል። እዚህ ሶሪ ጣልቃ ስለገባሁ ሶሪ። ያው የኔን ፖይንት እየመለስክ እሱም የጠየቀው የኔ ጥያቄ ስለሆነ ነው እንትን ያልኩት። ቅድም እኔ የጠየቁት ጥያቄ ነው መሐመድ ነቢይ ስለመሆናቸው የሚገልጽ ማስረጃዎችን ስጠኝ ብዬ በጠየቁ እሱና የኔ ጥያቄ አንድ ነው። አሁን ደግሞ አሁን ስታወራ የነበረው ሮም ላይ መልእክት ስለማድረሱ ሮም ላይ የሮም በወቅቱ ሮም ላይ ነግሶ የነበረው ስለ ሮም መንግስት ስናገር እኮ አሁን እያወራህ ያለው አንተ ስለ መሐመድ ነው። ግን እዚህ ጋር ደግሞ በመጽሐፍ ቅዱስ የተማርነው አይነት ከሆነ የሐዋርያ ጳውሎስ መልእክት ነው ወደ ሮሜ ሰዎች የተላከው በሚል ደግሞ ሮም ላይ ይሰማሃል? አንዴ ይሁድ ዛህር አለሽ ይኸውልህ ወገናችን ጳውሎስ ከዚያ በፊት ከክርስቶስ በኋላ አለኛል ብሎ የተነሳ አካል ነው። እሺ ነብዩ ሰለላሁ ዐለይሂ ወሰለም ስለራሳቸው ነው እኔ እየተናገርኩኝ ያለው። ያክስ ነገር ሆነባቸው። አው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሮሜ ሰዎች ደብዳቤ ልከዋል። ወደ ሮሜ ሰዎች የላኩትን ደብዳቤ ማየት ከፈለክ ካሳያለሁ። እሺ ሐዲስ ቡኻሪ እና ሙስሊም ላይ ያለ ደብዳቤው ሙሉ አስነብብሃለሁ። من محمد رسول الله إلى عظيم الروم هرقل أسلم تسلم يؤتك الله أجرك مرتين. قبل ذلك قال فإني أدعوك بدعاية الإسلام أسلم تسلم يؤتك الله أجرك مرتين فإن أبيت فإن عليك إثم الفارسيين. ويا أهل الكتاب تعالوا إلى كلمة سواء بيننا وبينكم من لا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله فإن تولوا فقولوا اشهدوا بأننا مسلمون والسلام على من اتبع الهدى. ደብዳቤ ነው ወደ ሮሜ ሰዎች ብለው ነብዩ ሰለላሁ ዐለይሂ ወሰለም የላኩት ደብዳቤ ነው። እዚያ ላይ እናገኘዋለን። ሰዎች ሆይ ስለሙ ሰላም ትሆናላችሁ፣ እኔ የእስልምናን ጥሪ አደርግላችኋለሁኝ እያሉ ሁላችንም አምላክ በብቸኝነት እናምልክ፣ በእርሱ ላይ ቅንጣትን አናጋራ የሚል ጥሪ ያደረጉላቸው የሮሜው ሰው የሮሜው ንጉስ ተአምርን እኔ ማየት ፈልጋለሁኝ፣ አለቅነት በጫንቃው ላይ ይደረግለታል ወይንም የነብያት መደምደሚያ የሚል ትከሻው ላይ ታገኛላችሁ፣ ሂዱና አረጋግጡልኝ አለ። ወታደሮቹ ተላኩ፣ ራሱ ላካቸው። ሄደው አረጋገጡ፣ አዎ አይተናል ብለው መሰከሩ። ሌላ ምልክቶችን አይቶ ይህ ሰው እስልምናን ተቀብሏል። ይህን ይመስላል። ዛህራ ቀጥሽ እዚህ ሶላት ዝግር። እሺ ሁሴናሉ። እሺ ማሙሽ ጥያቄ ያለህ ሌላ ወይስ እኛ እንጠይቅ? አዎ የጠየኩትን እየመለሰልኝ ነበር። እኔ ግን ሐዋርያ ጳውሎስ እንደጻፈ ነው የሮም መልእክት በሐዋርያ ጳውሎስ እንደተላከ ነው የሚናገረው መጽሐፍ ቅዱስ ላይ። ደግሞ በቁርአን ላይ በተመሳሳይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልከዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሮም ሰዎች የሮም መንግስት አስተላልፈዋል፣ ደብዳቤ ልከዋል በመጡ ጊዜ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሮም መንግስታት እኮ በጣም ብዙ ናቸው እኮ ወገናችን። ሮም ላይ ክርስትናም ነበረ፣ እስልምናም ደግሞ ሮም ላይ ገብቶ ነበረ። ብዙ ሰው ሰልሟል ሮም ላይ የሮም ሰዎች። ስቲል ኢስላም ከመግባትን ባሻገር የእስልምና ግዛት የሆነችበትም ጊዜ ነበር። ተሸነፈ አላህ ሱብሓነሁ ወተዓላ ጉሊበት ሮም ይላል። ሮም ተሸነፈች እያለ ይናገራል። ሮም ተሸንፋለች። ከጊዜ በኋላ የእስልምና ግዛት ራሱ ጳውሎስ ልኳን ወደ ሮሜ ሰዎች የሚባል ደብዳቤ አለ። ግን ያ ደብዳቤ ማነው ጸሐፊው?
ጳውሎስ ነው የጻፈው ወይስ አይደለም ወደሚለው መሄድ ትፈልጋለህ? ጳውሎስ ነው መልእክቱን ስለማድረሱ የምንወያይ ይሆናል። መልእክቱ በማን ደረሰ፣ እንዴት ደረሰ የሚለው ነገር እሱ ጸሐፊው ራሱ ጳውሎስ ነው አይደለም የሚለው እንጂ ወደ ሮሜ ሰዎች ጳውሎስ ጻፈው ያደረሰው ኦኬ እኮ ጳውሎስ ራሱ እንደጻፈው መልእክቱ የተጻፈው በሐዋርያ ጳውሎስ የሚለው ማስረጃ አለ። ሌላው ደግሞ ስለ መልእክቱ ማንጣፋ በሚለው ተመሳሳይ ነገር ነው ይሰማል። ተመሳሳይ ነገር ምን እንደሆነ ታውቂያለሽ? እኛ ሐዋርያ ጳውሎስ ስለጻፈው መልእክት ነው የተማርነው። ግን እዚህ ጋር እሱን የለም እኮ አላለፈም እኔም ያነብ ዛሃራ እሺ ሰሂህ ቡኻሪ ሐዲስ ቁጥር 3 ላይ ሰሂህ ቡኻሪ ሐዲስ ቁጥር 3 ኦኬ ሰሂህ ቡኻሪ ሐዲስ ቁጥር ነው ሐዲስ ቁጥር 7 ላይ ያለ ወደ ሮሜ ሰዎች ከተላኩት ደብዳቤ ውስጥ አንዱ ነው እሱ። ወደ ሮም ሰዎች አላህ Subhanahu Wa Ta'ala አስሊም ትስለም ሰላም ትሆናለህ ብሎ ለሮም ንጉስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የላኩት ደብዳቤ ነው። ሰሂህ ቡኻሪ ላይ ያለ አላህ ገለችን ትንሽ እኔ ጋር ትንሽ ድምጽ ስላለ ያቆምኩት ጥያቄ አለና እሱን ትጨርሺዋለሽ። እና አይሰማም ምንድን ነው የጠየኩት? መሐመድ ነብይ ስለመሆኑ አይሰማም ድምጼ አልተሰማውም። ምን አው ይሰማሻል? እኔ ድምጽ ይሰማል አይሰማም? ይሰማል። ትሰሚያለሽ? የሚሰማ ከሆነ እኔ ሰሂህ ቡኻሪ ሐዲስ ቁጥር 2 ላይ አማን ሐዲስ ቁጥር 7 ላይ አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሮም እንደጻፈው እንዳላኩላቸው። እስቲ ደብዳቤው አሁንም ድረስ አለ ታውቃለህ? አለ ደብዳቤው ራሱ የተላከው ደብዳቤ ራሱ አለ እንትና ላይ ማነው ቱርክ ላይ አለ የተጻፈው ደብዳቤው ራሱ ማለት ነው። ኦኬ ግን እንትና ማነው ጳውሎስ ወደ ሮም ሰዎች የጻፈው ደብዳቤ እንደሆነ ምንድነው ማስረጃ አንተ? ኦኬ ስለማለት ጻፈው ከማለው ጋር አሻገር ስለማለት ኦኬ አንድ ነገር ቅድም ትውቱ ያስረዳ ትንሽ እየረበሸ ነበርና በትክክል ፕሮፌሰር አድርጌ አልሰማሁትም። ነብይ ስለመሆኑ አንተ ነብይ ብሎ እግዚአብሔር እንደቀባው አሁን ቅድም ሁሱ እንዳለው አንድ ነው ብለሽ የምታምኚ አላህንና እግዚአብሔር አንድ ብለሽ የምታምኚ ከሆነ ያው በአላህ የተቀባ ነብይ ነው ብለሽ ከሆነ እሺ አላህ አንተ ነብይ ነህ ብሎ ያለበት ስለ ነብይነት አገልግሎት አዎ ብላችኋል። ነብዩ መሐመድ ሰለላሁ ሙሐመድ ረሱሉላህ ይላል አላህ ሱብሓነሁ ወተዓላ ሙሐመድ የአላህ መልእክተኛ والذين معه شد على الكفار እያለ ይናገራል። ሱረቱ الفتح ላይ አካባቢ እንደዛ ሙሐመድ የአላህ መልእክተኛ ነው እያለ ይናገራል አምላካችን አላህ ሱብሓነሁ ወተዓላ። ኦኬ እየጻፍኩ እኮ ነው ሊያነብ ማለት ነው። ስለዚህ ቦታውን ለያስለም ልስጥህ አንቀጹን ልስጥህ። እሺ ቆይ ሐሰን መክፈት ይመችሃል? አዎ ይመቸኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ክፈትለት። እሺ አፈልጉት የትኛውን የቁርአን አንቀጽ ልክፈትለት? እሺ ምዕራፍ 48 ሱረቱል ፈትህ ምዕራፍ 48 ከቁጥር 29 ላይ 48 29 አይ ወገናችን ይታያል ወገናችን ሙሐመድ ረሱሉላህ ይላል አምላካችን አለ ሙሐመድ የአላህ መልእክተኛ ነው። ወለዚነ መዐሁ አሽዳኡ ዐለል ኩፋር እነሱ ከእርሱ ጋር ያሉት ወዳጆቹ ደግሞ አሽድ ናቸው ዐለል ኩፋር በከሃዲያኖች ላይ ተራሁም ሩክዐን ሱጀደን የብተጉነ ፈድለን ሚነላህ እያለ አምላካችን ወሪድዋነህ እያለ ይናገራል አምላካችን አላህ ሱብሓነሁ ወተዓላ። ስለዚህ ሙሐመድ የአላህ መልእክተኛ መሆናቸውን እዚህ ጋር ያስቀምጣል። በጣም ብዙ ቦታዎች ላይ ያሉ
ሰጠውክ ይሰማሃል? ማልያየው ነው ይሰማል። እያየው ነው። አዎ። ሌላ ጥያቄ አለ ወይስ እንጨምርልህ? እሱን አሁን አይቻለሁ፣ አነባለሁ ጨምሬ። ሌላው ደግሞ ሌላ ጥያቄ አለኝ። ስለ መሐመድ ጋብቻ ሁሌም የሚወራው አሁን እኛ ባደግንበት አካባቢ ላይ መሐመድ ከእናንተ የተሻለ ስብዕና የሌለ ነው፣ ስለዚህ በሕፃንነቱ ያገባ ነው፣ እንዴት ነቢይ ሊሆን ይችላል? እናንተ እንኳ ወጣቶች ሆናችሁ እንኳ ብዙ መስፈርት በማሟላት ዙሪያ ካልቸርን በመጠበቅ ረገድ አላችሁ፣ እሱ ከእናንተ የሚሻል አይደለም ነቢይነቱ ይቅርና ብሎ ይላሉ። ስለዚህ በመሐመድ ጋብቻ ዙሪያ ላይ ምን የምትይው ነገር አለ? ያደረጉት ነገር ትክክል ነው ብለሽ የምታምኚ ከሆነ አሁንም መደረግ ያለበት እንዴት ነው ያደረገው? እሺ፣ በመጀመሪያ አንድ ነብይ ለመባል ጋብቻው ጋራ የተወሰነ ነው። አንድ ነብይ ለመባል ጋብቻው ትክክልና ስህተት መሆኑ ላይ የተወሰነ ወይስ በአምላክ የተመረጠ መሆኑ ነው ትክክል የሚያስብለው? ወደዛ ከመሄድ በፊት ስብዕናው ነው፣ አምላክ መምረጡ ነው አንድ። ሁለተኛው ደግሞ ስብዕናውም ያው ሌላ ሰው አርአያ እንዲሆን ስብዕናው ራሱ አስፈላጊ። ስለዚህ ስብዕናው መስተካከል አለበት። ኦኬ፣ እሺ፣ የኔን ልመልስና ከዛ ባይብል ላይ እንገባና እናወራለን። በመጀመሪያ ደረጃ የአላህ መልእክተኛ አለይሂ ሰላቱ ሰላም እንደሳቸው ስብዕና እዚች ምድር ላይ የለም፣ ወደፊትም አይፈጠርም፣ ተፈጥሮም አያውቅም። እንደሳቸው አይነት ያለው ስብዕና ያለው ሰው ማለት ነው በዚህ ምድር ላይ። በጣም ስብዕናቸው የላቁ ፍጥሮች ናቸው። ለዛ ነው ለከችል አላህ ሱብሃነሁ ወተዓላ በጣም የላቁ ፍጥሮች እንደሆነ እንደውም ሰይዱል አንቢያ የነቢያት ሁሉ ሰይድ ወይም ደግሞ አለቃ እያለ የሚገልጻቸው እንደውም በሌላ አንቀጽ ላይ አምላካችን ወኢነከ ለዐላ ኹሉቅን ዐዚም ይላቸዋል። አንተ በታላቅ ስነ ምግባር፣ የስነ ምግባር መለኪያ ራሱ እሳቸው ናቸው። የአላህ መልእክተኛ በስነ ምግባር አይተሙም። ትዳራቸው ላይ ደግሞ የአላህ መልእክተኛ አለይሂ ሰላቱ ሰላም እጅግ በጣም ታዛዥ የነበሩ ሰው ነበሩ። ሊጥ የሚያቦኩ ነበሩ። ቤት ውስጥ ገብተው ለትዳሮቻቸው ሊጥ እያቦኩ ቤተሰቦቻቸውን የሚያበሉ፣ ልብስ የሚሰፉ፣ አንድ ቀን ሴት ተማትተው አያውቁም። የአላህ መልእክተኛ አለይሂ ሰላቱ ሰላም ሚስቶቻቸውን ተማትተው አያውቁም። ተቆጥተዎቻቸው እንኳን አያውቁም። የአላህ መልእክተኛ አለይሂ ሰላቱ ሰላም እጅግ በጣም ነበረ የሚወዷቸው፣ በጣም ነበረ የሚያከብሯቸው። ስጦታ ሲሰጡ እንኳን የአላህ መልእክተኛ አለይሂ ሰላቱ ሰላም አያዳሉም ነበረ። እጅግ በጣም አክባሪ፣ በጣም ወዳጅ። እስቲል ሙተው ራሱ የአላህ መልእክተኛ አለይሂ ሰላቱ ሰላም ሚስቶቻቸው የሞቱት ሚስቶቻቸው ራሱ የሚስቴ ጓደኛ እኮ ናት ብለው ዝምድናቸውን የሚቀጥሉ ሰው ነበሩ የአላህ መልእክተኛ አለይሂ ሰላቱ ሰላም። በጣም ስነ ምግባራቸው የተዋበ ለሰው ልጅ መለኪያ የሆኑ ናቸው፣ አርአያ የሆኑ። ከአንሻ ረዲየላሁ ዐንሃ ጋር በተያያዘ ቦታ እያላችሁ ማለት ነው። አንሻ ረዲየላሁ ዐንሃ በህፃንነቷ አላገባት። ህፃን ማግባት በእስልምና አይቻልም። ህፃን ማግባት ወይም ደግሞ ለአቅመ ሔዋን ያልደረሰችን ሴት ማግባት አይቻልም። ታዲያ አንሻ ረዲየላሁ ዐንሃ ለአቅመ ሔዋን ደርሳለች ወይ ከተባለ አዎ ለአቅመ ሔዋን ደርሳለች። ራሱ አንሻ ረዲየላሁ ዐንሃ አንድ ሴት 9 ዓመት ከሞላተኝ ለአቅመ ሔዋን ትደርሳለች ብላ ራሷ ተናግራለች። ራሷ ከተናገረች አይ አንቺ አልደረስሽም ማለት አትችልም። አንድ ሰው በእድሜ አይደለም እስልምና ላይ አንድ ሰው ለአቅመ ሔዋን ደርስ፣ አንድ ሰው 19 ዓመትም 20 ዓመትም ሆኗት ለአቅመ ሔዋን ካልደረሰች አትዳርም። ለአቅመ ሔዋን እንድትደርስ የሚያደርጋትን ነገር መጀመሪያ ማሟላት አለባት። ያንን ካሟላች ለአቅመ ሔዋን ከደረሰች ማግባት ትችላለች። ታዲያ አሁን የ9 ዓመት ልጅ የአቅመ ሔዋን ትደርሳለች ከተባለ አትደርስም። አሁን ላይ በድሮ ጊዜ ግን ነቢ መሐመድ ሰለላሁ ዐለይሂ ወሰለም በነበሩበት ሰዓት ግን ለአቅመ ሔዋን ትደርስ ነበረ። ነቢ መሐመድ ሰለላሁ ዐለይሂ ወሰለም የ9 ዓመት ልጅ አግብተዋል። የ9 ዓመቷ ልጅ ለአቅመ ሔዋን ስለደረሰች ነው። አንድ ቀንም ደግሞ የ9 ዓመት ልጅ ለምን አገባህ ብለው በዘመኑ የነበሩ ሰዎች በጣም በብዙ ነገር ሲተቹ የነበሩ ልጨርስ ቆይ አንዴ። በ9 ዓመት ለምን አገባህ ነው ልጨርስ አንዴ። አንድ ቀንም ተችተው አያውቁም ቁረይሾች። በብዙ ነገር ነቢ መሐመድ ሰለላሁ ዐለይሂ ወሰለም ይተቹ ነበር። ነገራችን ላይ ግን የ9 ዓመት ልጅ ለምን አገባህ ብለው አንድ ቀን ተችተው አያውቁም። የአላህ መልእክተኛ አለይሂ ሰላቱ ሰላም ገብቷል። ስለዚህ ለአቅመ ሔዋን መድረስ ግዴታ ነው እስልምና።
አንድ ማን ነው ሚዩት የከፈተው? ባለ ሚዩት አድርጎ እያስተጋባ ነው። እና ምንድነው ለአቅመ ሔዋን ደርሳ ነው የተገባችው። ነቢ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ከአንሻ ጋር እስቲ ነቢ መሐመድ ሰለላሁ ዐለይሂ ወሰለም አንሻ ሲወልዱ ምድር ላይ ካሉ ፍጥሮች ቆይ እስኪ ልጨርስ ባለ ልጨርስ አንዴ። ምድር ላይ ካሉ ፍጥሮች ማንን ትወዳለህ ተብሎ ያላህ መልእክተኛ አለይሂ ሰላቱ ሰላም ሲጠየቁ አንሻ ነው ያሉት። አንሻ እጅግ በጣም ነበር የሚወዷት። አንሻ ረዲየላሁ ዐንሃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስትወዳቸው በቃ ሙታ ነበር የምትወዳቸው። በጣም ነበር የምትወዳቸው ያላህ መልእክተኛ አለይሂ ሰላቱ ሰላም በጣም ነበር የምታከብራቸው። በጣም ነበር የምትቀናቡ ራሱ እስቲ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገብቷል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአንሻ ጋራ ምግብ ስትበላ ራሱ የበላችበትን እሷ አጥንት የጋጠችበትን እሷ አፍ ያረፈበትን ነበር መርጠው ያላህ መልእክተኛ እሷ ያረፈበትን አጥንት ነበር የሚግጡት። የዚህን ያክል የዓለማት እዝነት የዓለማት ነብይ ሆነው የዚህን ያክል ነበር ተናንሰው ከሷ ጋር እንትን የሚሉት። ከእርሷ ጋር ሩጫ ይሽቀዳደሙ ነበር ያላህ መልእክተኛ አለይሂ ሰላቱ ሰላም። የሚገርም ከእሷ ጋር እሷ የጠጣችበትን የእሷ አፍ ያረፈበትን ውሃ መርጠው ይጠጡ ነበር። በጣም ከመውደዳቸው የተነሳ ማለት እሷ ራሱ ስትምል በሙሐመድ ጌታ ይሁንብኝ ብላ ነበር የምትምለው። በጣም ነበር የምትወዳቸው ገብቷል። ስለዚህ አንድ ቀንም የአላህ መልእክተኛ ላይ ሸከዋ ወይም ደግሞ እንደዚህ በድሎኝ ብላ የአላህ መልእክተኛ ልትከሰጠቅም ሰው በጣም ነበር የምትወዳት። ትዳራቸውን ደግሞ አያ የሚሆን ዓለም ላይ ማንም ሰው እንኳን አይደለም ሙስሊሙ ካዲ የሆነው ሰው ራሱ ሊከተላቸው የሚገባው ምርጥ ሰው ናቸው ያላህ መልእክተኛ። ክርስቲያኖች ዝም ብለው ከልብ ወለዳቸው ስለሚያወሩ ነው። አሁን ወደ እናንተ እንምጣና አንድ ነቢይ ለመባል ስለ ምግባሩ እንትን ማለት አለበት ብለህ ተናግረሃን እና እንደዛ ከሆነ ወደ ባይብል እንሄድና ዝሙተኛ ነቢያቶችን እንመለከታለን። አንድ ሰው ዝሙተኛ ከሆነ በአምላክ ሊመረጥ አይችልም አይደለም ወገናችን? ዝሙተኛ ብቻ አይደለም ማመጣላችሁ። በነገራችን ላይ በአምላክ ላይ የሚያጋሩ አምላክን የሚክዱ ነቢያቶች ራሱ ነበሩ። ከአምላክ ላይ ጣዖት የሚያስመልኩ ነቢያቶች ራሱ ነበሩ። ባይብል ላይ ጣዖት አምላኪ ማለት ነው። ጣዖት ቀርጸው የሚያስመልኩ ነብይ ነበሩ ነቢያቶች። ከወንጀል ሁሉ ትልቁ ወንጀል ይሄ ነው፣ የሚያስገድል ነው። በኦሪት ሕግ አንድ ሰው ከአምላክ ውጭ ካመለከ ይገደላል። ዝሙት ከሰራም ይገደላል። የሚያስገድል ወንጀል ይሰሩ ነበረ ነቢያቶች ማለት የባይብል ነቢያቶች። ለምሳሌ አሮን ነብይ ነው እንደ ባይብል። አሮንን ወንድምህ አሮንን ነብይ አድርጌልሃለሁ ብሎ ለሙሴ የሰጠው የእግዚአብሔር ነብይ አሮን ጥጃ ሰርቶ ጣዖት አስመልኳል። እንደ ባይብል ጥጃ ሰርቶ ሰዎችን አምልኩ ብሎ ጣዖት አስመልኳል። ንጉስ ዳዊት ነብይ ነው። የሰው ሚስት ባሏን ገድሎ የሰው ሚስት ደፍሮ 300 ምናምን የእሷ መጣያ የጣለው 100 ምናምን ሰው ገድሎ 200 ነው እንደውም አንዳንድ ቦታ ላይ ደግሞ 100 ሰው ገድሎ ነው መጣያ ራሱ የሰው ነፍስ አጥፍቶ ነው ራሱ መጣያ የጣልላት ለሴትዮዋ ማለት ነው። የዛችን ሴት ደፈራ። ይሄ ሰው ነው ነብይ። በዚህ ሆኜ ነበርና ተመልሷል ወይ አልተመለሰም በሚለው ጉዳይ ላይ ሳንወያይ ነው ያቺው ጥያቄ ተመልሷል ወይ አልተመለሰም የሚለውን ቼክ ማድረግ ዝም ስላልነክ እኮ ነው። ኖ ይሄ ጋር ድምፅ እንዴት ብዬ አወራለሁ? አንቺን ከምረብሽ ብዬ ነው። ኦኬ እሺ፣ ሀሳብ አለህ? እኔ ያወራሁት ላይ ዛራ ማይክ የከፈታችሁ ካላችሁ በአላህ የሆነ የሚያስተጋባ ነገር አለ። ኢየሱስ አንድ ጊዜ ነው ታርገላት። ኢያሱ ነው እንጂ እዚህ ጋር ኢያሱ ከእሱ ጋር ትጨርስና ከአንተ ጋር ትቀጥላለች። ዛራ ያለ ሀሳብ አለህ ወገናችን? አሁን ያወራሁት ላይ ተቃውሞም ካለ በማስረጃ ተቃውመኝ። ትክክል አይደለም ካልክ አንድ ነገር ማለት ነው። ትንሽ የስራን ቦታ ስላለው ትንሽ ድምፅ ከሚረብሽ ብዬ ነው ሚውት አድርጌ እየወጣሁ ያለው። ያው ጥሩ ነው። አሁን እያስራሁሽ የነበረው ጥሩ ሀሳብ ነው። እያያዝኩ ነው፣ መረጃውን ለማንበብ እያያዝኩ ነው። ሆኖም ቅድም በጠየቁት ጥያቄ ነው እስካሁን ሪል የሆነ መረጃ ያለ አገባ፣ ወለደ፣ ከዛም በኋላ ሰው እንደሚኖር ኖረ፣ ሞተ።
ከዛ ያለፈ ታሪክ እኔ ነብይ የሚያስብል ወይ ሞት አሸነፈ ወይም ድንቅ ታምራት ሰራ ከአለት አፈለቀ ባህር ከፈለ የሚባሉ ነገሮችን መሐመድን ነብይ ያስባለ አንዳንድ የተወሰኑ ነገሮች ትንሽ ልታብራሪ ብዬ ነው ያልኩት። ከነ መረጃ ቢሆን ጥሩ ነው። እኔ ደግሞ ጽፌ ያስኩ ነው። ምንም ቢዚ ቢሆን መረጃውን ጽፌ ይዛለው እሰጣችሁን። ከዛም በኋላ ያለውን ካኛ ምንድነው ለየት የሚያደርገው የሚለውን በዛ ዙሪያ ላይ ተመልሼ መጣና በሚገባ እንወያያለን። ያው መማማር እስከሆነ ድረስ መሐመድ ከኛ እንደኛ ማግብተዋሉ፣ ከኛ ፈጥነው ማገቡ፣ ከኛ እኩል አገቡ፣ አግብተዋሉ፣ ወልደዋሉ። ከዛም በኋላ ሰው እንደሚኖር ኖረዋሉ፣ ሞተዋሉ። ከዛ ያለፈ ከድንቅ ነገሮች እንዲህ አይነት ነገሮችን ምናልባት በመሐመድ የተሰራ ታምራቶችም ሌላ ድንቅ ታምራቶችም ካሉ ብዘረዝሪ በማስረጃ የተደገፈ ቢሆን ከዛ ቢያነብና ዛሃራ ብዙ ብንወያይ ብዬ ነው። በጣም ቢዚ የሆንኩ ነው። እኔም እስኪ የተወሰነ ነገር በይ። ኦኬ በመጀመሪያ ደረጃ አንስተ የነበረው ሰላም ሻረዲላህ ስለነበረ ሻረዲላህ ተመልሶልህ ነው ወደ ሌላ ርዕስ የገባው በይዘወይና ሚስት ማግባት በነገራችን ላይ ነቢያቶችን አይከለከልም። ሙሴ 2 ሚስቶች ነበሩት፣ አንዲት ኢትዮጵያዊ አንዲት ደግሞ ምንድነው ግብፃዊት የሆነች 2 ሚስቶች ነበሩት ሙሴ። አብርሃም ሚስቶች ነበሩት፣ ዳዊት ሚስቶች ነበሩት። በጣም ሁሉም ነቢያቶች በሚባል ሁኔታ ሚስቶች ነበሯቸው። ሚስት ብቻ ሳይሆን ሚስቶች ነበሯቸው። አግብተዋን ወልደዋን ሙተዋን እነሱ ገብቷል። ነብይ ያስደረገ አንድ ሰው ተራ ሊያስብለው አይችልም። እንደውም ሊያስከብረው እንጂ አርአያ ሊያስብለው እንጂ ባይሆን ከማህበረሰቡ የወጣና አምላክ የማይፈቅደውን ነገር ነቢያቶች ሊያደርጉ አይገባቸውም ነበር። የባይብል ነቢያቶች ግን ያላደረጉት ነገር የለም። ከልጆቻቸው ጋር እስከ መተኛት ድረስ እንሉት ማለት ነው። ከልጆቻቸው ጋር እስከ መተኛት ድረስ ወይም ደግሞ ልጆቻቸውን እስከ ማስወለድ ድረስ የደረሱበት ቃይሌ ወይ ሊጠርስ እኔ ስላገቡ የሚስቶች ቁጥር አይደለም አገቡ ወልደዋሉ ሞተዋሉ አይደለም። ቀይ ልጨርስልህ ነው። ከዚህ ምናልባት ለየት የሚያደርገው ስፔሻል የሚያደርገው ምንድን ነው? ከኛ የተለዩበት ምን ታምራት ሰርተው ነው? ምን ሰርተው ነው? ልነግርህ ነው። ሺ ታምራቶችን ነው የምሰጥህ። ቆይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ለመሆናቸው ብዙ ተአምራቶች አሉ፣ እነግርሃለሁ። ግን ይሄ ነገርን ነብይ ያስብላቸውም ብለህ እንደ ተራ ሰው ልታስብላቸውም አይገባም ነው እንደ ተራ ነገር ሳያነሳ። አሁን ምንድነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የሰሩት ተአምር አለ ወይም ያላህ መልእክተኛ ያልሰሩት ተአምር የለም። በጥቅል መስማት ይለስልህ ማለት ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንተ ምናልባትም ከድንጋይ ውሃ ማፍለቅ ነው አይደለም የምታውቀው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከእጃቸው ላይ ውሃ ፈልቀው ከእጃቸው ላይ ያላህ መልእክተኛ ዐለይሂ ሰላቱ ወሰላም ጨረቃ ከሁለት ከፍለዋል። በማስረጃ ነው የማሳየው። ያላህ መልእክተኛ ዐለይሂ ሰላቱ ወሰላም ጨረቃን እንደከፈለው አምላካችን አላህ ሱብሓነሁ ወተዓላ በሱረቱል ቀመር ላይ ማን اقتربت الساعة وانشق القمر ይላል። ፀሐይቱን ቀረበች ጨረቃም ተገመሰች ይላል። ከሁለት ያላህ መልእክተኛ ዐለይሂ ሰላቱ ወሰላም ተአምር አንተ ነብይ ከሆንክ እስኪ ይችን ጨረቃ ከሁለት ከፈልና አሳየ ሲባሉ ያላህ መልእክተኛ ዐለይሂ ሰላቱ ወሰላም ከሁለት ከፍለው አሳይተዋል። ያላህ መልእክተኛ ዐለይሂ ሰላቱ ወሰላም ሁለተኛ ደግሞ ያላህ መልእክተኛ ዐለይሂ ሰላቱ ወሰላም ጃቢር ብን አብዱላህ በዘገቡት ሐዲስ ላይ እጃቸው ላይ ውሃ እንደፈለቀ ያላህ መልእክተኛ ሰሂህ ቡኻሪ ሐዲስ ቁጥር 3 እንደ ቅድሙ በአማርኛ ይታያል። ውሃ እንደፈለቀ ሰሂህ ቡኻሪ ያዝ ሰሂህ ቡኻሪ ሐዲስ ቁጥር 3576 ላይ ያላህ መልእክተኛ ዐለይሂ ሰላቱ ወሰላም ምን አሉ መሰል ሐዲሱን ላንብብልህ። ውዱ ያደርጉ ጃቢር ብን አብዱላህ በዘገቡት ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውሃ ቸገሯቸው፣ ተጠሙ። ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው ላይ በነበረው ውሃ ውዱ ሲያደርጉ አይተው ወደ እርሳቸው ተቻኮሉ። እርሱም ምን አላቸው? ያላህ መልእክተኛ ዐለይሂ ሰላቱ ወሰላም እነርሱ ከበፊት ካለው ውሃ በቀር ሌላ ምንም እንደሌላቸው ተናገሩ። ከዛ በኋላ የምታንጠበጥበው ውሃ አምጣው አሉት። እሳቸውም ከመታጠቢያው ተቀድቶ ጠጥተው ውዱ እስክናደርግ ድረስ ከእጃቸው መካከል እንደ አይኖች ውሃ ፈለቀ። ስንት ነበራችሁ ብዬ ስጠይቀው 100,000 ብንሆንም እንኳን ራሱ ይበቃል ነበር፣ ግን በዛ ሰዓት 5,000 ነበርን አለ ይላል። ለ5,000 ሰው ያላህ መልእክተኛ ዐለይሂ ሰላቱ ወሰላም ከእጃቸው ውሃ እየፈለቀ ምን አድርገዋል? ውዱ አስደርገዋል። ገብቷል? ቢያንስ ለአንድ ሰው ውዱ ለማድረግ 1 ጆክ ያስፈልገዋል። ገብቶሃል? ስለዚህ ያላህ መልእክተኛ አንተ ሙሴ ከባህር ከፈለ አይደለም የምትለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእጃቸው ላይ ውሃ እንደፈለቀ ማስረጃዎች አሉ።
በሌላ ሐዲሳቸው የአላህ መልእክተኛ ዓለይሂ ሰላቱ ሰላም ምንድን አድርገዋል መሰለህ? ምግብን በጣም ብዙ አብዝተዋል። ለምሳሌ አምላካችን አላህ ሱብሓነሁ ወተዓላ የገለጸዋል። ሌሎችም ሐዲሳቶች አነስ ብን ማሊክ በዘገቡት ሐዲስ ላይ ደግሞ ምን አሉ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዙራ በተባለ ስፍራ ከባልደረቦቻቸው ጋር እያሉ ውሃ መያዣ ዕቃ መጣላቸው። እጃቸውን በእቃው ላይ አስቀመጡና እነሱም በዚያ አጣቸው ጣታቸው ማለት ነው። አይደለም ከአንድ ጊዜ ይሄ ሳይሆን ከአንድ ጊዜ ለአንድ ጊዜ ልክፈት። ሱረቱል ቀመር ላይ ያለውን ክፈትለት። ሱረቱል ቀመር ቁጥር 1 ላይ ያለውን ሱረቱል ቀመር ቁጥር 1